ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁ ቆዩ። ቀይ ባህር የኢትዮጵያ ቤት በመሆኑ ወደ ባህሩ መመለሳችን አይቀሬ ነው ተባለ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ፕሮፌሰር ብሩክ ኃይሉ ቀይ ባህር የቀድሞው የኢትዮጵያ አካልና ቤቷ በመሆኑ ወደ ባህሩ መመለሳችን የታሪክ ግዴታ ነው ብለዋል። ቀደም ሲል በተፈጸሙ ስህተቶች የሀገሪቱ ህዝብና ኢኮኖሚ እየተጎዳ መቀጠል ስለሌለበት የቀይ ባህር ተደራሽነት እጅግ አስፈላጊ መሆኑን ተናግረዋል። መምህሩ ግብጽ ኢትዮጵያ የባህር በር እንዳይኖራት ከጎረቤት ሀገራት ጋር የጥቅም ትስስር በመፍጠር ሴራ እየሸረበች መሆኑን ጠቅሰው ኢትዮጵያ ግን ይህንን ሰንሰለት በመበጣጠስ ፍላጎቷን ማሳካቷ እንደማይቀር ተናግረዋል። ኤርትራ ለኢትዮጵያ ጠላቶች መረማመጃ ከመሆን ወጥታ ከሰሜን እስከ ደቡብ ያሉ ተቃዋሚ ኃይሎችን መደገፏን ማቆም እንዳለባት ፕሮፌሰር ብሩክ አሳስበዋል። ኢትዮጵያ በአርቲፊሻል ኢንተለጀንስ አብዮት መሪ እንድትሆን አቅም እየተገነባ መሆኑ ተገለጸ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በአዲስ አበባ ዩኒቨርሲቲና በተባበሩት መንግስታት የልማት ፕሮግራም በቱምቡክቱ ኢኒሼቲቭ አማካኝነት የተቋቋመውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ የምርምርና የፈጠራ ማዕከል በይፋ ስራ አስጀምረዋል። በዚህ ወቅት ባደረጉት ንግግርም ኢትዮጵያ በዚህ የአርቲፊሻል ኢንተለጀንስ ዘመንና አብዮት ውስጥ የዳር ተመልካች ሳትሆን መሪ ሚና ያላት ሀገር መሆኗን ገልጸዋል። ዛሬ የተመረቀው ማዕከልም ኢትዮጵያ በቴክኖሎጂ ዘርፍ ያላትን የዲጂታል ሉዓላዊነት የምታረጋግጥበትና የነገውን ብሩህ ተስፋ የምታበስርበት ነው ብለዋል። ምክትል ጠቅላይ ሚኒስትሩ አክለውም በ21ኛው ክፍለ ዘመን ሉዓላዊነት በድንበር ብቻ የሚወሰን አለመሆኑን አንስተዋል። ይልቁንም ሉዓላዊነት ማለት የራስን መረጃ መቆጣጠር፣ የራስን የዲጂታል ቀመር መቅረጽና ችግሮችን በራስ ዕውቀት የመፍታት አቅም መገንባት ማለት ነው ብለዋል። ማዕከሉ ከምርምር እስከ ቢዝነስ ፈጠራ ድረስ ያሉ የብቃት ማሳደጊያ መርሃ ግብሮችን አቀናጅቶ የያዘ ሲሆን ወጣቶች የራሳቸውን ቴክኖሎጂ ፈጥረው ለዓለም እንዲያጋሩ ምቹ ሁኔታን ይፈጥራልም ነው ያሉት። ማዕከሉ ለወጣቶችና ለተመራማሪዎች ትልቅ የፈጠራና የልቀት ስፍራ ሆኖ እንደሚያገለግልም አንስተዋል። አፍሪካ መጻኢ መዳረሻዋን በራሷ መገንባት እንደምትችል የተናገሩት ምክትል ጠቅላይ ሚኒስትሩ ኢትዮጵያን በፈጠራ በአርቲፊሻል ኢንተለጀንስ መሪ ትሆናለች ሲሉ አረጋግጠዋል። ዘገባው የኢዜአ ነው። 9ኛው የአፍሪካ ቢዝነስ ፎረም በአዲስ አበባ ከዛሬ ጀምሮ ይካሄዳል ተባለ። የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ከአፍሪካ ህብረት ኮሚሽንና ከሌሎች ባለድርሻ አካላት ጋር በመሆን ሁነቱን አዘጋጅተውታል። ፎረሙ የአፍሪካን መጻኢ ጊዜ በፋይናንስ መደገፍ፣ ስራና ኢኖቬሽን ለዘላቂ ትራንስፎርሜሽን በሚል መሪ ሀሳብ የሚካሄድ መሆኑ ታውቋል። የአፍሪካ ቢዝነስ ፎረም በአፍሪካ የልማትና የኢኮኖሚ እድገት ጉዳዮች ላይ ትኩረቱን በማድረግ በየዓመቱ የሚካሄድ ከፍተኛ አህጉራዊ የምክክር መድረክ መሆኑን ኢዜአ ዘግቧል። ይህ አህጉራዊው መድረክ የአፍሪካን መሪዎች፣ ባለሀብቶች፣ የግሉን ዘርፍ ተዋንያንና የልማት አጋሮች በአንድ መድረክ ያገናኛል ተብሏል። ፎረሙ አጋርነትንና የኢንቨስትመንትን መጠን በማሳደግ በተለይም የመንግስትንና የግል የተቀናጀ የፋይናንስ አቅርቦት ጨምሮ የተለያዩ የፋይናንስ አማራጮችን ማስፋት በሚቻልበት ሁኔታ ላይ ይወያያል። በዚህም ዛሬን ጨምሮ ለሁለት ቀናት በሚቆየው ሁነት ላይ የአፍሪካ ሀገራት የመሪዎች የምክክር መድረኮችና የባለሙያዎች ውይይት ይደረጋል ተብሎ ይጠበቃል። በጋምቤላና በአካባቢው የቀኑ ከፍተኛ የሙቀት መጠን ከ32 ዲግሪ ሴልሺየስ በላይ ሆኖ እንደሚቀጥል ተገለጸ። በጋምቤላ በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የሀገሪቱ አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ32 ዲግሪ ሴልሺየስ በላይ ሆኖ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ አስታውቋል። ኢንስቲትዩቱ እንደገለጸው ምንም እንኳን ከየካቲት አጋማሽ ጀምሮ በተለያዩ አካባቢዎች ዝናብ የሚጠበቅ ቢሆንም በተጠቀሱት አካባቢዎች ግን ከፍተኛ የሙቀት መጠን ይቀጥላል። የሙቀቱ መጠን ከ32 ዲግሪ ሴልሺየስ በላይ ሆኖ መቆየቱ በትነት ምክንያት የሚጠፋውን የውሃ መጠን ስለሚጨምር አርሶ አደሩና አርብቶ አደሩ ውሃ በቁጠባ እንዲጠቀሙ አሳስቧል። የአየር ሁኔታ ለውጦችን በመከታተል ተገቢውን ዝግጅት ማድረግ እንደሚገባ የሜትሮሎጂ ኢንስቲትዩት አስታውቋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማንኛውም ከአሜሪካ ጋር የሚደረግ ስምምነት ውስጥ የኢራን የኒውክሌር ፕሮግራም መፍረስ አለበት ሲሉ ጥሪ አቀረቡ። ኢራንና አሜሪካ ሁለተኛውን ዙር የኒውክሌር ንግግር በጄኔቫ ለማካሄድ ቀጠሮ ይዘዋል። ሸሪፍ ኢማም ተጨማሪ አለው።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካና በኢራን መካከል በሚደረገው ንግግር በመሰረታዊነት የኢራን የኒውክሌር መሰረተ ልማቷን በሙሉ እንድታቋርጥ የሚያደርግ ሊሆን ይገባል አሉ። የጠቅላይ ሚኒስትሩ አስተያየት የተደመጠው የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከአሜሪካ ጋር ለሚደረግ ሁለተኛ ዙር የኒውክሌር ንግግር ወደ ስዊዘርላንድ መሄዳቸውን ተከትሎ ነው። ኔታንያሁ በዓመታዊ የአሜሪካ ድርጅቶች እስራኤላውያን የበላይ ኃላፊ የሆኑበት ስብሰባ ላይ እንደተናገሩት ከስምምነት ይደረሳል የሚል እምነት እንደሌላቸው ገልጸው ባለፈው ሳምንት ግን የሚደረሰው ስምምነት ብዙ ጉዳዮች እንዲያካትት ለፕሬዝዳንት ትራምፕ እንደነገሯቸው ተናግረዋል። በዚህም የመጀመሪያ ሁሉም የበለጸጉ ዩራኒየሞች በሙሉ ከኢራን መውጣት አለባቸው፣ ሁለተኛው ደግሞ ኢራን ዩራኒየም የማበልጸግ አቅም እንዳይኖራት የሚል ነው። ይህ ማለት የማበልጸጉን ሂደት ማስቆም ማለት አይደለም፣ የማበልጸጊያውን መሳሪያና መሰረተ ልማቱን ማፈራረስ ማለት ነው። ሶስተኛው የባለስቲክ ሚሳይልን ጉዳይ መፍታት ነው ብለዋል። ኔታንያሁ አክለውም በዘላቂነት የኢራንን የኒውክሌር ፕሮግራም መፈተሽ ያስፈልጋል ብለዋል። ፍተሻ ሲባል እውነተኛ ፍተሻ ማካሄድ ያስፈልጋል ነው ያሉት። ኢራንና አሜሪካ በኒውክሌር ላይ ንግግር የጀመሩት ፌብሩዋሪ 6 ቀን ነው። ይህ የሆነው በጁን ወር እስራኤል በኢራን ላይ ያልታሰበ ጥቃት በመፈጸሟና የ12ቱ ቀን ጦርነት በመጀመሩ ቀደም ሲል የነበረው ንግግር በመቋረጡ ነው። አሜሪካም ይህንኑ ጦርነት በመቀላቀል 3 የኢራን የኒውክሌር ጣቢያዎች ደብድባለች። ኔታንያሁ በዋሽንግተን ባለፈው ረቡዕ ከትራምፕ ጋር ያደረጉትን ውይይት በተመለከተ በሕዝብ ፊት ሲናገሩ ይህ የመጀመሪያቸው ነው። ትራምፕ ባለፈው ዓመት ወደ ዋይት ሃውስ መመለሳቸውን ተከትሎ ከኔታንያሁ ጋር ለ7ኛ ጊዜ መገናኘታቸው እንደሆነ ታውቋል። ትራምፕ ለሪፖርተሮች እንደነገሩት እንዴት ወደፊት መጓዝ እንዳለባቸው ከኢራን ጋር ግልጽ ያለ ስምምነት ላይ አለመድረሳቸውን ተናግረዋል። ነገር ግን ከኢራን ጋር የሚደረገው ንግግር ይቀጥልና ከስምምነት ይደረሳል አይደረስም የሚለው ወደፊት ይታያል ብለዋል። አክሲዮስ እንደዘገበው ከሆነ ሁለቱ መሪዎች በኢራን ላይ ኢኮኖሚ ጫና ለማጠንከር ተስማምተዋል። በአብዛኛው ደግሞ ጫናው የሚደረገው ለቻይና የምታደርገውን የነዳጅ ሽያጭ በተመለከተ ነው። ከ80 በመቶ በላይ የኢራን ነዳጅ የሚሄደው ወደ ቻይና ነው። የአሜሪካ ባለስልጣናት እንዳሉት ትራምፕና ኔታንያሁ በውይይታቸው ላይ ከስምምነት ከደረሱበት ነጥብ አንዱ ኢራን የኒውክሌር የጦር መሳሪያ የማምረት አቅም እንዳይኖራት ማድረግ የሚለው ነው። ይሁን እንጂ ይህንን እንዴት ማድረግ ይቻላል በሚለው ላይ ግን ስምምነት የለም። መረጃው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቋል። ከዘገባዎቹ ጋር ገነሰዘው ነበርኩ። ሰናይ ጊዜ